በጥፊ ስለመታው ነው የምትገለኝ? እኔ ገና አይደለሁ እንጂ ባለፈው ሳምንት በጩቤ ተወጋው፣ ትናንት ደግሞ ባይሉን ወጋው፣ ዛሬ ደግሞ ቃል ልትወጋት ነበር። ከዚህ በላይ ገዳይ መሆንን ለማረጋገጥ እኔን እስከምትገለኝ መጠበቅ ነበረብኝ? አንቺ ስታኮርፊኝ ምንም ማሰብ አልቻለብኝ። ያለ አንቺ መኖር አልችልም። በዚሁ ከቀጠለ ከዚህ የባሰ ሰው ነው የምሆነው። እና እኔ ምን አገባኝ? ለምን የፈለግከው ነው አትሆንም? ዳግም ከዚህ በኋላ ለአንተ ይችን ታክል አልጨነቅም። ክዳኛል ዳግም፣ ጭራሽ የማላውቀው ሰው ሆናል። ከዚህ በኋላ አንተ ለእኔ ሞተሃል። እሺ ዳግምን ምንም እንኳን በወደውም እንድትለያዩ እንኳን ብፈልግም እንዲህ በመሆንሽ ግን በጣም አዝኛለሁ። አታስቢ፣ ምንም አልሆንም። እሱ እኮ ነው የኔም ፍላጎት አይደል? አሁን ምን ፈለግሽ? ሄለን ትንሽ አሟታል መሰለኝ እና ይሄንን ጁስ ወስደሽ ስጫት። እሺ ምን ነው? ከሳሎን እኮ ነው የወጣሽው። ሳሎን ከነበርሽ ደግሞ አንቺ ለሷ ለመስጠት ይቀልሽ ነበር። ለምን የሚሰጣት ፈለግሽ? ምን መሰለሽ? ምን ፈልገሽ ነው? ሄለን ምን ልታደርጋት ነው? አንቺ ቆይ እንዴት ነው የምትናገሪው? ሄለን ቆይ ምን ላድርጋት እችላለሁ? ሄለን ማለት እኮ ጓደኛዬም እህቴም ናት። ታዲያ ለምን እኔ ጋር መጣሽ? አንደኛ ነገር ስራሽ ነው፣ ሁለተኛ ነገር ደግሞ ገረድ ነሽ። ያዘዝኩሽን ነገር ካለምንም ጥያቄ መስራት አለብሽ። እኔ ግን ለዛ አልነበረም ስጫት ያልኩሽ። ያው ከሄለን ጋር በትንሽ ነገር ተጋጭተናል እና አሁን ደግሞ አኩርፋኛለች። ምንም እንኳን ብንኮራረፍም በውድ ጓደኛዬ መጨከን አልችልም። ለዛ ነው ስጫት ያልኩሽ። እንደዛ ከሆነ እሺ እሰጣታለሁ። ግን ቃል አንቺ ብትሰጫት የሚሻል ይመስለኛል። በዛም ትታረቃላችሁ። እጭ አንቺ ገረድ ደከምሽኝ። ቆይ እሱ ነው ይመሽ ጠፋኝ። ብታይ ሄለን ነገር ማስረሳ በጣም አኩራፊ ልጅ ናት። በራሷ ጊዜ ካልሆነ ደግሞ አታናገረኝም። አሁን ራሱ ይሽላ ቤት ትመልሰኛለች። በጣም አኩራፊ ልጅ ናት። አሁንም መከረኛ ጥያቄሽን ታነሻለሽ ብዬ ነበረ። የት ናት? ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ብሌን እንግዲህ ዳጊን እያፋጠጠችው ነበረ። ዳኒ ምንድነው ያደረገው እውነቱ እንድትነግረኝ እፈልጋለሁ ብላ ስትጠይቀው ነበር። እንዳጋጣሚ ቃል መጣችና ዳኒ እውነቱን ንገራት እንጂ ምን ነው ስታረግ ያላፈርኩ ምን ነገር አሳፈረክ እንዴ ብላ ጠየቀችው። አንቺ ነሻልና ለሳ የነገርሽው ቃል እገልሻለሁ እያለት ነበር። እሷን ተዋትና የጠየቅኩ መልስ ስጠኝ፣ አድርጋል ወይንስ አላደረግኩም ብላ አፋጠጠችው። ብሌን ማለት ነው። ብሌን እያወቅሽ አይደለም እንዴ እኔና አንቺን ለማጣላት እኮ ነው እሷ የምትፈልገው እባክሽን እያላት ዳንጊ አሁን እኔ የጠየቅኩትን እንድትመልስልኝ ነው የምፈልገው እንጂ ሌላ ነገር እንድታወራኝ በጭራሽ አልፈልግም። አድርጋል ወይንስ አላደረግኩም ብላ ጠየቀችው። እሱም አዎ በጣም ይቅርታ አድርግልኝ፣ አዎ አድርጋታለሁ፣ የምጠላትና ከምንም በላይ ላያት የማልፈልገው ሴት ስማታለሁ ብሎ ነገራት። እና በጣም ታሳፍራለህ፣ ፍቅሬን ገደልከው ብላ ነገረችው። እጅግ በጣም ተበሳይታ ተከፍታ በንዴት ተናደረችበት። እና ብሌን እባክሽ ቅርቤን፣ እኔ አንቺን ብቻ ነው የማፈቅርሽ የምወድሽ፣ እባክሽን ስል ይቅርታ ይጠይቃታል። ግን ካሁን በኋላ እኔ እናንተ የሚባል ነገር የለም፣ ይኸው መጣላት የለባችሁም ግን እያለች ነበር። እና እንደፈለገችው እነሱን ለማጣላት አደረገችው ማለት ነው። እና ቃል በዚህ እጅግ በጣም ደስተኛ ሆናለች። እነሱ መጣላታቸው አስደስቷታል ማለት ነው። ቃል አሁን ሂጂልኝ እባክሽ ላይሽ አልፈልግም ስትላት እሺ ብሌንዬ ሄድልሻለሁ እንዴት የምትፈልጊ ከሆነ ትላታለች። አሁን ላይሽ አልፈልግም ሂጂልኝ እባክሽን ብላ እንድትወጣ ታደርጋታለች። እና ዳጊም እባክሽ ብሌን ተረጅልኝ ብላትም ነገር ግን በጣም ስለተናደደች መቼም ልረዳ አልችልም፣ በጣም ተናድጄ ባለው
ዳጊ ይህንን አልጠበቅኩም ነበር፣ አንተ እንዴት እንደዚህ ታረጋለህ? በማለት እጅግ በጣም ትናድዳለች ማለት ነው። እንደምታስቢ አይደለም እባክሽን ብላት፣ ነገር ግን ገኒም እያሰበችው ያለችው ድሮ ባላ እንዴት እንደሞተና ከእሷ ጋር እያወራ እያለ እንደሞተም ጭምር ምን እንደተፈጠረው እያሰበች ነበር። እና ስልክ ተደውሎ እንደሞተ አባቷ ድምፁን እየሰማ እንደተገደለ ትሰማ ነበር። እና ጓደኛው መታ እንግዲህ ፀሐይ እየጠየቀቻት ነበር። ፀሐይ እንግዲህ ነገሮቹን ለቃቅማ ለባህሉ እንግዲህ አሁን ጥሩ መረጃ አግኝቻለሁ፣ ባህሉ ጥሩ ይከፍለኛል በማለት በእሷ ላይ ገባ ለመስራት እየሞከረች ነበር። ለእሷ ጓደኛ መስላ ከእሷ ጋር እየለቃቀመች ለባህሉ ትነግርና ባህሉ ደግሞ ገንዘብ ይሰጣታል፣ አሁን ጥሩ አገኝበታለሁ ብላ እያሰበች ነበር። እና ዳጊ እባክሽ ብሌን እባክሽ ቅርበኝ፣ እኔ አንቺን አጥቼ በጭራሽ መኖር አልችልም እባክሽን ብሎ ይለምናታል። ነገር ግን ዳጊ አሁን እኔ እናንተ የሚባል ነገር የለም፣ በቃ እባክህ እሺ የምትለኝ ከሆነ ተወኝ፣ አንተኑ እወድቅ አፍቅርክ ነበረ እኮ አንተኑ ፍቅሬን ገደል የከተትኩ፣ ስለዚህ መቼም እቅር አልልም፣ ድጋሚ ላይ ካልፈልግም ሄድልኝ ትለዋለች። እባክሽ ቅርበኝ ብሎ ደጋግሞ ብለምናቱም ነገር ግን መቼም እቅር ልትለው እንደማትችለውና እንደማትፈልገው ነገረችው። እኔ አንቺን አጥቼ መኖር አልችልም እባክሽን ቅርበኝ ውዴ እያላት ነበር። ነገር ግን መቼም ይቅር እንደማይላትና መቼም እንደማይፈልጋት ይነግራታል። እና እባክህን ብላ በጣም ከፍቷት እያለቀሰች ነበር። እና ያላት አማራጭ ምንም ከሱ መራቅ ብቻ ነው፣ ፍቅሬን ገደለው እያለች ማልቀስ ጀመረች። ሳሚ ታስሮ ያለበት ቦታ ይህንን እንዳደረገችው ቃለች የእጇን እሰጣታለሁ እያለ እየፎከረ ነበር። እና እንደምንም ብሎ ራሱን ለማዳን እየሞከረ ነበር። ዳጊ በጣም ተናዶ ስለነበረ ቃልን እገልሻለሁ በማለት ያንቃታል። እና እባክህ ልቀቀኝ ዳኒ ስትለው አልለቅሽም እገልሻለሁ፣ ቆያኔና ብሌን ለማለያየት በእጄ ነው የምትሞቺኝ አንቺማ ብሎ እያስጨነቃት ነበር። እባክህን ተወኝ ብትለው አልተውሽም እገልሻለሁ እያለ እየታገላት ነበር። እሷ ብትለምነው እሱ ግን እገልሻለሁ እና እንደ አጋጣሚ ሄለን አይታት ነበር። ነገር ግን አይታ ልክ እንዳላየችው አለፈችው። ይበላት ዳጊ የፈለገችውን እንዳልፈለገችው መሆን እና ዳጊ እያነቃትና ልገላት እየሞከራ ያለ ጥላት ወደ መኝታ ቤት ትገባለች ማለት ነው። አንቺ ማትረቢ እንድሞት ፈቀድሽ ማለት ነው፣ እገልሻለሁ እያለቻት እያቀደችላት ነበር ማለት ነው። እና ሄለንም አይመለከትኝም ብላ ብለን ልክ መጣችና ዳጊ ምን እየሰራ ነው ልቀቃት ብላ ጨዎችበትና ቆይ አንተ ምን እያደረክ ነው ብላ በጥፍ ያለችው። ሳሚን በጩቤ ወቅተ ነበር እና ባይሉን ወጋ። አሁን ደግሞ ቃል ለመውጋት ነው። እስቲ በጥፍ ስለመታው በላኔን ሙጋኛ እያለች አንተ ነፍሰ ገዳይ ነው እኔ ነፍሰ ገዳይ አይደለሁም እባክሽን እያላችሁ ነበር። ከዚህ በላይ እንዴት ነፍሰ ገዳይ ትሆናለህ? እስቲ ንገረኝ፣ ከዚህ በላይ እንዴት ነፍሰ ገዳይ ትሆናለህ? ታሳፍራለህ እንዲህ ቆይ አንተ ምንድነው ብላ በጥፍ ስትመታው እባክሽን ይቅርበኝ ብሎ ይለምናታል። መቼም ይቅር አልልም፣ አንተ ታሳፍራለህ፣ እንዴት እንደዚህ ታደርገዋለህ? ቆይ ችግር ምንድነው ብላ እየጠየቀችው ነበር። እና በጣም እያለቀሰ ነበር። እና ብለምናትም መቼም ይቅር አልልም ብላ ጥሏት ይሄዳታል ማለት ነው። ግን በጣም ከፍቶት ነበር፣ እጅግ በጣም አዘነ። እባክን ብለው ብለምናትም እሷ ግን መቼም እንደማሰማው ነው ያደረግኩ ነገር እቅር እንደማያስብለው ነገረችው። ፀሐይ ደግሞ ገሊን ለማዋጣት እየሞከረች ነበር። ይህ ምስጢር ምን እንደሆነ እንደተፈጠረ ግዴታ ማወቅ አለብኝ፣ ሁሉ ነገር ካወኩ ከደረስኩበት እና በኃይሉ ጥሩ ገንዘብ ይሰጠኛል ብላ ለወሬ ቸኩላ ነበር። እና ሁሉ ነገር ለማወቅ በጣም እየጓጓች ነበር። እባክሽን ብላትም ነገር ግን እንዳለ ለማወቅ ጉጉት አደረባት። እና ገኒን እንደምለም ብላ ልታወጣጣትና ልታቆ እየሞከረች ነበር። እና የተፈጠረውን ነገር ንገሪኝ እያለችው ስታስጨንቃት ነበር። እና እሱም ያደረገችውን ነገር ለማወቅ እየሞከረች ነበር። እና ምን ያደረገችን ነገር ምንድነው ንገሪኝ እያለችው ስታጣድፈው ነበር። እሷ ግን ምንም አልሆነም ምንም አልተፈጠረም ብትለው ነገር ግን ለማወቅ ጓጉታለች ማለት ነው። ለሳሚ እንደምንም ብሎ ራሱን ለማዳን እየሞከረ ነበር። እና ራሱን አድነው እንደምንም ብሎ በታሰረበት እንዳጋጣሚ መስማር ተሰቅሎ አገኘና ያን መስማር አውጥቶ ለምንትን ለማለት እየሞከረ ነበር። በመጨረሻው
እንደምንም ብሎ ይፈታዋል እጁ ማለት ነው። ከዛ ቃል እገልሻለሁ እያለ እየዛተ ወደ ቃል መሄድ ጀመረ። ብሌን ቁጭ ብላ እያለቀሰች ነበር። እና እንግዲህ ሄለንን መርዛ ለመግደል አስባለች። እንግዲህ ሄለንን ዳጊ እያነቃት እያለ ዝም ስላላት በዛ ተናዳበት ቃል አሁን እሷን ለመጉዳት ይህንን ጁስ ለሄለን ስጫት ብላ ብሌንን ጥፋተኛ ለማድረግ ታዛታለች። አንቺ ለምን አትወስጂላትም ስትል የሌለ ምክንያቶቹን መደርደር ትጀምራለች ማለት ነው። እባክሽ አንቺ ብትወስጂ የተሻለ ነው ስትለው አይ አንቺ ውሰጂ፣ ለምን እንደዚህ ትያለሽ? አንቺ ባትወስጂሽ እያለች ቆይ እኔ ለምንድን ነው የምወስደው? አንቺ ለምን አትወስጂም ብላ ትጠይቃታለች። እባክሽን የሚሆንሽ ነገር አድርጊ ትላትና ከዛ እንዳለችው ታደርጓለች ማለት ነው። በዛ የተነሳ ብሌንም አልቀበልም ብትለውም ነገር ግን እንደምንም ብላ ለማድረግ ትሞክራለች ማለት ነው። በተፈጠረው ነገር ግን በጣም አሁንም ብሌን እሺ ብላ ስለወሰደችው ካሁን በኋላ ብላ እሷንም ሰገዳይ ለማስደረግ እየሞከረች ነበር። ገኒ የተሰማትና እንደውም የልጇን አባት እንዴት እንዳጣችም ጭምር ነገረችው እና እዚህን ስትሰማ እጅግ በጣም ታዝናለች። እና ይህንን ካወቁ በኋላ ምንም ብፈጠር ካሁን በኋላ እያለቻት ነበር። እና እኔ ጥሩ ጓደኛሽ ነኝ እባክሽን ንገሪኝ እያለቻት ነበር። እና እንደምንም ብላ ልታወጣጣትና ልታቀ እየሞከረች ነበር። በዛ የተነሳ እባካችሁን እያለች ስለምናት እና ያለውን ነገር ለማወቅ ትገደዳለች። ገኒ ጓደኛ ብላ የምታምናት ነገር ግን አስመሳይ እንደሆነች አላወቀችም። እሷ እያስመሰለች ምስጢሯን ለማወቅ እየሞከረች ነበር። ብሌን በመጨረሻው ጁሱን ይዛ ስትሄድ ልትጠጥቆ ያመመሽ እንዴ ብላ ስጠይቃት አላመመኝም፣ ታዲያ ለምንድነው ቃል አንቺን እንዳመመሽ የነገረችኝ ብላ ሳትል ጁሱን ማን የሰራው ስትላት እኔ ነኝ የሰራሁት እያለቻት ነበር። ነገር ግን ከቃል ጋር ተጣላቸው ስትል አይ አልተጣላንም እያለች ነበር። እና ብሌን የሆነ ነገር ተጠራጠረች። ሰላም ልገላት ስትሞክር እንደነበረው አሁንም ብሌንን ለመግደል ቃልን ለመግደል ሄለንን ለመግደል እንደምትሞክር ስለተረዳች ጁሱን እንዳትጠጣ ትከለክላታለች። አልገባኝም ለምንድነው ጁሱን እንዳልጠጣ የከለከልሽን ስትላት አይ ምንም አይደለም፣ ነገር ግን ጁሱን ጠጣሽ እንደምንም ድንጋይ በር ስንኳኳ ጁሱን አስቀምጣ ስትሄድ ነበር። እና ከሄደች በኋላ እንደ አጋጣሚ ጁሱን ትታትሄድና ብሌን ቶሎ ብላ ጁሱን ትቀይራለች ማለት ነው። በዛ የተነሳ ስትቀይሮ ነበር። እና እንደ አጋጣሚ በሩ ስንኳኳ ሳሚ ነበር። ሳሚ ሲመጣ በሩ ላይ እንደዚህ ስከፈት ቃል ነበር። ቃል ስከፍተው ጉሮሮ ያንቃታል ማለት ነው። እና እባክህ ሳሚ አንቺ ካጂ እኔን ካድሽኝ አይደለም እንዴት እኔን ትገጅኛለሽ እያላት ነበር። እናንተን አልካድኩም እባክህ ሊቀቀኝ እያለች ስትለምነው ነበር። እገልሻለሁ ላደረግሽው ነገር እያንዳንዱ አስከፍልሻለሁ ይላትና ያንቃታል። ብትለምነው ብትሰራውም እንደ አጋጣሚ በኃይሉና ሰላም አንድ ላይ ወደዛ እየመጡ ነበር። ድንገት ቃል እየታገለች እያለ ስትመጣ በኃይሉ ምን እያደረክ ነው? ልጄ ልገላት ነው ልቀቃት እያለች ስትጮህ ነበር። እና ሰላም በጣም ደነገጠችና በኃይሉም ደነገጠ። እንደ አጋጣሚ ዳጊ መጣ። ሁሉም ሰው ተሰባሰበ። የዳጊ አባት የገደለው በኃይሉ እንደሆነም ይታወቃል። በዛ ተነሳ እጅግ በጣም ይደነግጣል። እና እባክህ ምን እያደረክ ነው? ምን ያደረኩ? ሰላም የማታውቂ ነገር አለ፣ ሁሉ ነገር ልነግርሽ እፈልጋለሁ ሲል በኃይሉ ዝም በይ ይህንን ደደብ እንዳታመኘው እያላት ነበር። ምን ለማናገር ይፈልጋል? ልጄን ልገላት ነበር እኮ እንዴት ብድፍር ነው ልጄን የምትነካው እያለች ጮኸችበት። እና ሳሚ ሁሉ ነገር ለሰላም ለመናገር እና እንደውም የዳጊ አባቱን ገዳይ ማን እንደሆነ ለማናገር ይወስናል። እና በኃይሉ ሁሉም ሰው በጣም ደነግጣል። እና የተፈጠረውን ነገር በሙሉ እንግዲህ ሰላም ልጇ ቃል ትክክለኛ ልጇ እንዳልሆነችም ጭምር ስናገር ነበር። ከዛ ሁሉም ሰው ደነገጠ። ስለምንድን ነው የምታወራው? ልጄ እንዳልሆነች አንተ ነው የምትነግረኝ? ልጄ ነች ብላ ስትጮህ ነበር ሰላም። አይ ሰላም ተሳስተሻል፣ በጭራሽ ቃል ያንቺ ልጅ አይደለችም በማለት ይናገራል። እናም ሰላምን በጭራሽ አላምንህም፣ ልጄ ልትገላት ነበረ እኮ እንዴት ብዬ ነው አንተን የማምንህ እያለች ትዝትበታለች። እና እንደ አጋጣሚ ዳጊም ግራ ገባው። ምክንያቱም የአባቱ ገዳይ ማን እንደሆነ የአባትን ገዳይ ማን እንደሆነ ማወቅ የምትፈልግ ከሆነ ዳጊ
ሁሉ ነገር እነግርሃለሁ ብሎ ይነግረዋል። እና አንድ ሂድ ከዚህ ሂድልኝ ፖሊስ ሳልጠራ እያለች ሰላም እየጮኸችና እየተናገረች ነበር። እና ሂጅልኝ እያለች ስትጮህ ነበር። እና ባይሉ እንዳይናገር እያደረገ ነበር። ሁሉ ነገር እናገራለሁ እያለ ነበር። ወደ ተመልካቾች የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ